ኢትዮጵያ ውስጥ የኑሮ ውድነት በየጊዜው እየተባባሰ በመምጣቱ ተጽዕኖ በሰው የዕለት ዕለት ህይወት ላይ ጎልቶ ይታያል። ሰው ለኑሮ አስፈላጊ የሆኑትን ነገሮች ማሟላት አቅቶታል፣ የዕለት ምግቡን ሳይቀር ማለት ነው። በዚህ አይነት የከፋ ኑሮ ውስጥ የሚገኘው ህዝብ መጠኑ ብቻ ሳይሆን ማህበራዊ ክፍሉም ወይም መደቡም ሰፊ ነው። ከተራ የጉልት ነጋዴዎች እስከ ዩኒቨርሲቲ አስተማሪዎች፣ ከቀን ሰራተኞች እስከ ሐኪሞች ድረስ ያካተተውናል። አንድና ትልቁ ምክንያት የዋጋ ግሽበት እንደሆነ ነው በመሬት ላይ ያለው ሁኔታ የሚያሳየው። በመጀመሪያ የዋጋ ግሽበት ማለት በእቃዎች ወይም ጉድስ በመገልገያዎች ወይም ሰርቪስስ ላይ በየጊዜው በሚደረግ የዋጋ ጭማሪ የተነሳ የሰዎች የመግዛት ችሎታቸው እያሽቆለቆለ ሲሄድ ነው። እነኚህ እቃዎችና መገልገያዎች የሚገለጹት የፍጆታ እቃዎች ወይም ኮንሱመር ጉድስ በሚል ስያሜ ይሆናል። የፍጆታ እቃዎች የተለያዩ በመሆናቸው የሚደረግባቸውም የዋጋ ጭማሪ የተለያየ ነው የሚሆነው። በእነኚህም ፍጆታዎች ላይ የሚደረገው አማካኝ የዋጋ ጭማሪ የዓመቱን ወይም የወሩን የዋጋ ግሽበት ገላጭ እንዲሆን ተደርጎ ይሰላል። የፍጆታ እቃዎች ተጽዕኖ እንደየሀገሩ የኑሮ ደረጃ ይለያያል። እንደ ኢትዮጵያ ባሉ የኑሮ ደረጃቸው ዝቅተኛ በሆኑ ሀገሮችና የኑሮ ደረጃቸው በተሻለ ሁኔታ ላይ በሚገኙ ሀገሮች መሃል እንዳለው ልዩነት ማለት ነው። በኢትዮጵያ የሰፊው ሕዝብ የእቃ ፍጆታዎች በአብዛኛው ለኑሮ አስፈላጊ በሚባሉ መሰረታዊ ነገሮች ላይ ይወሰናል። ለአብነት ያህል ቤት ውስጥ የሚዘጋጅ ምግብ ወይም እንጀራ፣ ዳቦ፣ ልብስና ጫማ በአነስተኛ ዋጋ ሳልቫጅ፣ ትራንስፖርት፣ ባጃጅ፣ አህያ፣ በቅሎ፣ ነዳጅ፣ ኤሌክትሪክ፣ ኬሮሲን፣ እንጨት፣ የቤት ኪራይና የቤት ውስጥ ወጪ፣ የሞባይል ቴሌፎንና የመሳሰሉትን መጥቀስ ይቻላል። የዋጋ ግሽበት ከገቢ አንጻር በንጽጽር ሲታይ ከፍተኛና የመካከለኛ ገቢ ያላቸው ሀገሮች የእቃ ፍጆታ ከሀገራችን የእቃ ፍጆታ ጋር በአይነቱም በመጠኑም እንደሚለያይ ነው። የዋጋ ግሽበትም የሚያሳድርባቸው ተጽዕኖ እንደ ኢትዮጵያ የከፋ እንደማይሆን ነው። እንዲያውም ብዙውን ጊዜ የግሽበቱ ተጽዕኖ ሳይሰማቸው ነው የሚያልፈው። ከፍተኛና የመካከለኛ ገቢ ያላቸው ሀገሮች ሰፊ አማራጭ ስለሚኖራቸው የዋጋ ግሽበት ሲከሰት በቀላሉ ማስተካከያ ማድረግ ይችላሉ። አስፈላጊ ከሆነም ቅንጦት ናቸው የሚሏቸውን ነገሮች ከፍጆታ እቃዎቻቸው ውስጥ የመሰረዝ ችሎታ አላቸው። የቲያትር ቤትና የሬስቶራንት ጉብኝታቸውን ለእረፍት ወደ ሩቅ ቦታ ሄደው መዝናናትን መቀነስ ይሆናል። ሌላም ብዙ አማራጮች ይኖራቸዋል። የኢትዮጵያ ሰፊ ሕዝብ ግን ይህ አይነት ችሎታ ፈጽሞ ሊኖረው አይችልም። ገቢው በጣም ዝቅተኛ ከመሆኑ የተነሳ አስፈላጊ ናቸው የሚላቸውን ፍጆታዎች እንኳን አሟልቶ የመግዛት ችሎታው የተወሰነ ነው የሚሆነው። ከጠቅላላ ባጀቱ ከግማሹ ወይም 50% በላይ የሚሆነውን ወጪ ምግብ ላይ ያውለዋል። የምግብ ፍጆታው ሚዛን ያነሳል ማለት ነው። በተጨማሪም ከጠቅላላ ዋጋ ግሽበት ወይም ሲፒአይ ውስጥ ከ50 እስከ 60% የሚሆነውን የዋጋ ግሽበት የምግብ ድርሻ ይበላል። ይህ የሚያሳየው ህዝቡ ለምግብ የሚያወጣው ወጪ ከፍተኛ መሆኑና በምግብ አቅርቦት ላይ ለሚፈጠረው ሾክ ወይም ሳፕላይ ሾክ ተጋላጭ መሆኑን ነው። ለክፉ ቀን መጠባበቂያ የሚሆነውን ምግብ ገዝቶ ለማስቀመጥ የሚያስችል የኢኮኖሚ አቅም እንደሌለው በአቅርቦት ሾክ ምክንያት በሚፈጠረው የዋጋ ውድነት የተነሳ የሚኖረው አማራጭ ፍጆታውን ማለትም የምግቡንም ጨምሮ መቀነስ እንደሚሆን ነው። ዛሬ በአገሪቱ እየታየ ያለውም ይሄ ነው። ሁሉም አይነት የፍጆታ እቃዎች ሲቀንሱ እንዲያውም እየተነኑ ሲጠፉ ነው። እንጀራው በቆሎ ሲተካ፣ ቆሎውም ሲጠፋ፣ በታክሲ ይደረግ የነበረው ጉዞ ሲቀንስ፣ ብሎም ጉዞ በእግር ብቻ ሲሆን ማየቱ ለአብነት ያህል ሊጠቀሱ የሚችሉ ጥቂት ማሳያዎች ተደርገው ሊወሰዱ ይችላሉ። ይህ ማለት ግን ጥቂቶቹም ቢሆኑ በአዲስ አበባና በዙሪያዋ የተንጣለለ ኑሮ የሚኖሩ የለም ማለት አይደለም። አንዳንዶቹ እንዲያውም ከአብዛኛው የአውሮፓዊ ኑሮ በላይ እንደሚኖሩ የታወቀ ነው። ውይይቱ ስለ ሀብታሞቹ ሳይሆን ስለ ሰፊው ሕዝብ እንደሆነ በሚገባ ሊሰመርበት ያስፈልጋል። የመግዛት ችሎታን ታሳቢ ያደረገ የነፍስ ወከፍ ገቢው ወይም ጂኤንአይ ፐር ካፒታ በጣም ዝቅተኛ ነው። ከ$3050 ተብሎ በሚነገርባት ኢትዮጵያ ስለሚኖረው ከተፈጥሮ አደጋ በተጨማሪ በጦርነትና በግጭት በማዳበሪያና በነዳጅ አቅርቦት እጥረት ወይም ውድነት እነኚህና በመሳሰሉት ምክንያቶች የተነሳ በየጊዜው በአቅርቦት ላይ የሚፈጠር እጥረትን ተከትሎ በሚከሰት የዋጋ ተጽዕኖ ስለሚሰቃየው ሰፊ ሕዝብ ነው። ከላይ እንደተገለጸው በከፍተኛና በመካከለኛ ገቢ ባላቸው ሀገሮች ላይ የዋጋ ግሽበት የሚያደርስባቸው ተጽዕኖ የከፋ እንደማይሆን ነው። በእርግጥ ገቢያቸው ከፍተኛ ነው የሚባሉት የአውሮፓ ህብረት አባላት ሀገሮች መሃልም ልዩነታቸው የጎላ ሆኖ ነው የሚታየው። ትልቅ ገቢ ያላትን ጀርመንንና መለስተኛ ገቢ ያላትን ስሎቫኪያን መጥቀስ ይቻላል። የዋጋ ግሽበትን ተከትሎ በጠቅላላው ኢኮኖሚ ላይ ለሚከሰት ተጽዕኖ
ሁለቱም ሀገሮች ቢሆኑ ሁኔታውን ሊያቃልል የሚችል የሞኔታሪና የፊስካል ፖሊሲ ወይም የወለድ፣ የታክስ ወዘተ ማሻሻያዎች የዋጋ ግሽበትን ተከትለው በጠቅላላው ኢኮኖሚ ላይ ለሚከሰት ተጽዕኖ ሁለቱም ሀገሮች ቢሆኑ ሁኔታውን ሊያቃልል የሚችል የሞኔታሪና የፊስካል ፖሊሲ ወይም የወለድ፣ የታክስ ወዘተ ማሻሻያዎች የማድረግ ችሎታ አላቸው። የጀርመን ችሎታ ግን በጣም የሰፋ ነው። የመግዛት ችሎታን ታሳቢ የሚያደርግ የጀርመን የነፍስ ወከፍ ገቢ ከ$7,900 ዶላር፣ ከስሎቫኪያ ገቢ ደግሞ $42,460 ዶላር 1.7 ጊዜ የሚበልጥ እንደሆነ ነው። በዚህ ዓመት ብቻ የዋጋ ግሽበት በስሎቫኪያ ያስከተለውን ተጽዕኖ ስንመለከት አነስተኛ ገቢ ያላቸውን አጠንክሮ እንደመታቸው ነው። ጀርመን ግን ባላት ሰፊ የገቢ መጠን የተነሳ ይህን አይነት ሁኔታ በቤተሰብ የዕቃ ፍጆታ ላይ ይህ ነው የሚባል ተጽዕኖ ሊያሳድር እንደማይችል ነው። እያንዳንዱ ቤተሰብ ከወጪ በኋላ የሚተርፈው ከበቂ በላይ በመሆኑ አብዛኛውን ጊዜ ዝቅተኛ ገቢ ባላቸው ሀገሮች ላይ የዕቃዎች ዋጋ አነስተኛ ሆኖ ነው የሚገኘው ከፍተኛ ገቢ ካላቸው ሀገሮች ጋር ሲወዳደር ማለት ነው። ይህ ሳይን ቆርጦ የዕቃዎች ዋጋ ከፍ ብሎ ወይም ለገቢያቸው ተመጣጣኝ ሆኖ ሳይገኝ ከቀረ የሚያስከትለው ተጽዕኖ አስከፊ ይሆናል። ኢትዮጵያ ውስጥ በተለይ አዲስ አበባ ላይ እንደሚታየው ማለት ነው። ኢትዮጵያና ስሎቫኪያን ማወዳደሩ ሁኔታውን በይበልጥ ሊያብራራ ስለሚችል ለአብነት ያህል የተወሰኑ የምግብ ዋጋዎችን እናወዳድራለን። 125 ግራም ዳቦ ኢትዮጵያ ወይም አዲስ አበባ ውስጥ 30 ሳንቲም ዶላር ወይም 40 ብር፣ ስሎቫኪያ ውስጥ ደግሞ 38 ሳንቲም ዶላር ወይም 49 ብር ነው። 1 ኪሎ ስጋ ኢትዮጵያ ውስጥ 13 ዶላር ከ58 ሳንቲም ወይም 1765 ብር ሲሆን ስሎቫኪያ ውስጥ 13 ዶላር ከ5 ሳንቲም ወይም 1700 ብር ነው። 1 ኪሎ ዶሮ ኢትዮጵያ ወይም አዲስ አበባ ውስጥ 13 ዶላር ከ30 ሳንቲም ወይም 1729 ብር ሲሆን ስሎቫኪያ ውስጥ 8 ዶላር ከ7 ሳንቲም ወይም 1050 ብር ነው። 1 ኪሎ ሽንኩርት ኢትዮጵያ ውስጥ 1 ዶላር ከ90 ሳንቲም ወይም 247 ብር ሲሆን ስሎቫኪያ ውስጥ 1 ዶላር ከ70 ሳንቲም ወይም 220 ብር ነው። 1 ኪሎ ድንች ኢትዮጵያ ውስጥ 7 ሳንቲም ዶላር ወይም 90 ብር ሲሆን ስሎቫኪያ ውስጥ 1 ዶላር ከ58 ሳንቲም ወይም 205 ብር ነው። ከዳታው መረዳት የሚቻለው በሁለቱ ሀገሮች መሃል ያለው የዋጋ ልዩነት ተቀራራቢ መሆኑን፣ በአንጻሩ ደግሞ በሁለቱ መሃል ያለው የገቢ ልዩነት በጣም የሰፋ እንደሆነ ነው። ከ13 እስከ 14 እጥፍ በላይ እንደሚሰፋ ነው። ባጭሩ አዲስ አበባ ወይም ኢትዮጵያ የሚታየው ዋጋ ከሰው የነፍስ ወከፍ ገቢ ጋር እንደማይጣጣም ነው። ዋጋው በግማሽ እንኳን ቢቀንስ ሁኔታው ከሰው የመግዛት አቅም በላይ መሆኑን ነው። ይህን ተከትሎ ለምን እንዲህ ሊሆን ቻለ? በሰው ላይስ የሚያስከትለው ጫና ምን ይመስላል? መፍትሄውስ? የሚል ጥያቄዎችን መፈተሽ ተገቢ ይሆናል። በእርግጥ ማንኛውም የዋጋ ግሽበት የምግቡንም ጨምሮ በምግብ ፍጆታ ላይ ብቻ ሳይሆን በጠቅላላው ኢኮኖሚም ላይ አሉታዊ ተጽዕኖ ይኖረዋል። የሰውን የመግዛት አቅም ስለሚሸረሽረው የኢኮኖሚውን ንቅናቄ እንዲቀንስ ያደርገዋል። በኢኮኖሚ እድገት ወይም ጂዲፒ ላይ፣ በኢንቨስትመንት ላይ፣ በገቢ ልዩነት ወይም ኢንካም ኢንኳሊቲ ላይ፣ ከውጪ በሚገቡ ሸቀጦች ላይ አሉታዊ ተጽዕኖ ይኖረዋል። ወደ ተነሳንበት የምግብ ዋጋ ግሽበት ስንመለስ በኢትዮጵያ ትልቅ የዋጋ ግሽበት የታየባቸው መሰረታዊ የሆኑ የምግብ አይነቶች የምግብ፣ የዘይትና ቅቤ፣ የእህል ዘሮች እንደ ጤፍ፣ ስንዴ፣ በቆሎ ናቸው። ህብረተሰቡ መሰረታዊና ዋነኛ ናቸው ብሎ የቅድሚያ የሚሰጣቸው የምግብ አይነቶች መሆናቸው ነው። እነኚህ የምግብ አይነቶች በየጊዜው ከፍተኛ የዋጋ ግሽበት ሲያስመዘግቡ ታይተዋል። በተለይ የምግብ ዘይትና ስንዴ ከውጭ በሚፈጠር ዓለም አቀፍ ዋጋ መዋዠቅ የተነሳ፣ ጤፍና ሌሎች የእህል ዘሮችም ደግሞ ውስጣዊ በሆነ ምክንያት የምርት ማነስና በአቅርቦት ሰንሰለት ላይ በሚፈጠር መስተጓጎል የተነሳ በጣም ከፍተኛ የሆነውን የዋጋ ግሽበት እያስመዘገቡ ናቸው። ስጋ፣ ምስር፣ አትክልት የመሳሰሉ ምግቦችም ከፍተኛ የዋጋ ግሽበት እያስመዘገቡ ቢሆንም የፍጆታቸው መጠን በአነስተኛ ደረጃ ላይ የሚገኝ ነው። በእርግጥ የዋጋ ግሽበቱ ዓለም አቀፋዊ ይዘት ይኖረውና ባልታሰበን ጊዜ የሚከሰት ጉዳይ ይሆናል። የሩሲያና የዩክሬን ጦርነት ተከትሎ በነዳጅና በስንዴ ላይ እንደተፈጠረው ውጥረት ማለት ነው። በውስጣዊም ሆነ በዓለም አቀፉ ምክንያት የሚፈጠረው የዋጋ ግሽበት የማያቋርጥ ሆኗል። ሰፊውንም ሕዝብ ለኑሮ ውድነት ተጋላጭ አድርጎታል። የዋጋ ግሽበት መሰረታዊ ምክንያቶች ምንድናቸው ወደሚለው እየገባን ነው ማለት ነው። የዋጋ ግሽበት ገፊ ምክንያቶች። በኢትዮጵያ የምግብ ዋጋ ግሽበት ምክንያቶች ዘርፈ ብዙና ውስብስብ ቢሆኑም የሚከተሉትን ምክንያቶች መመልከቱ በመጠኑም ቢሆን አስፈላጊ የሆነ ግንዛቤ ሊያስጨብጥ ይችል ይሆናል። አንደኛ፣ የማዳበሪያ አቅርቦት ማነስ ወይም እጥረትና የእርሻ ዘዴው አለመዘመን።
ምርት እንዳያድግ በምግብ ላይ ዋስትና እንዲጠፋ አድርጎታል። የሩሲያና የዩክሬንን ግጭት እንዲሁም የኮቪድ በሽታ መዛመት ተከትሎ በዓለም ላይ በተከሰተው የዋጋ መናር ምክንያት የማዳበሪያ ዋጋው ኢትዮጵያ ውስጥ በ170% እንዲጨምር ሆኗል። በጦርነት በሚናወጠው የአማራ ክልል ላይም በኩንታል ወደ 10,000 ብር አድርሶታል። በዚህም ምክንያት የተወሰኑ ገበሬዎች ማዳበሪያ መጠቀምን ለማቆም ተገደዋል። የተወሰኑት ደግሞ እንዲቀንሱ ሆነዋል። በያዝነው ዓመትም በአንዳንድ የክልሉ ቦታዎች ወይም ምስራቅ ጎጃም ማዳበሪያ ለገበሬው የደረሰው የእርሻ ጊዜው ካለፈ ከ6 ወር በኋላ ሆኗል። ከውጭ ወደ ኢትዮጵያ ከገባው ጠቅላላ ማዳበሪያ ውስጥም ለገበሬዎች የታደለው 26% ብቻ እንደሆነ ነው የሚታወቀው። የእርሻ ዘዴውን በአብዛኛው በበሬ አጠቃቀምና ጊዜውን ጠብቀው በሚዘንብ ዝናብ ላይ የተመሰረተ ነው። ዘመኑን ያዋጀ የሜካናይዝ እርሻ ወይም የመስኖ አጠቃቀም በጣም በዝቅተኛ ደረጃ ላይ ነው የሚገኘው። ለአብነት ያህል በ2022 ከአሜሪካ የእርሻ ዲፓርትመንት የተለቀቀው ዳታ እንደሚያሳየው በመስኖ የታረሰው 450,000 ሄክታር ብቻ መሆኑን ነው። 2.9 ሚሊዮን ሄክታር ነው ተብሎ እንደተነገረው ሳይሆን ማለት ነው። ይህንን የተጋነነ አነጋገር የጠቅላይ ሚኒስትሩ ቢሮ የእርሻ ሚኒስተር ሁሉም እየደጋገሙ ሲናገሩ ተደምጠዋል። መንግስት የስንዴ ምርታችን 23 ሚሊዮን ቶን ደርሷል ሲል የአሜሪካ የእርሻ ዲፓርትመንት 5.8 ሚሊዮን ቶን ነው ብሎ እንዳስተባበለው ማለት ነው። የእርሻው አለመዘመንና የማዳበሪያ እጥረት መኖሩ በመላ ሀገሪቱ ላይ ምርትን በማሳደግ ላይ ትልቅ ማነቆ ፈጥሯል። በሀገር ውስጥ የሚመረተውን የእርሻ ምርት በጣም አነስተኛ አድርጎታል። በመሆኑም በአቅርቦትና በፍላጎት መሃል ሰፊ ልዩነት ሊፈጠር ችሏል። ሰፊ የምግብ እጥረት ማለት ነው። ምናልባትም እርሻው ቢዘምንና የመስኖ እርሻውም የመንግስት እንደተናገረው ወደ 2.9 ሚሊዮን ሄክታር ከፍ ብሎ ቢሆን ኑሮ 23 ሚሊዮን ቶን ስንዴ ማምረቱ እውን ሊሆን በቻለ ነበር። የምግብ እጥረቱን ማስወገድ ቢያንስ ደግሞ መቀነስ ይቻል ነበር። ይህ ሆኖ ቢሆን ኑሮ ባለፉት ዓመታት ባለማቋረጥ የታየውን የምግብ ዋጋ ግሽበትን የማስወገድ ወይም የመቀነሱ ምድሩ ይኖር ነበር። አንዳንዴም በቂ ምርት እያለም የዋጋ ግሽበት ሲከሰት ይታያል። ይሄ ደግሞ በመዋቅር ችግር የተነሳ የሚሆን ጉዳይ ነው። ድርቅ እንዲሁም ጊዜውን ባልጠበቀ ዝናብ የሚፈጠረው የምርት እጥረትም መኖሩ እንደተጠበቀ ሆኖ፣ ሁለተኛ በዓለም ገበያ ላይ እየጨመረና እየዋዠቀ ባለው የምግብ ዋጋ ማለት እንደ ስንዴና ዘይት ምክንያት የሚከሰት የዋጋ ግሽበት አንዱና ሌላኛው ምክንያት ነው። መንግስት በስንዴ ራሳችንን እንችለናል ቢልም አሁንም ሀገሪቷ ከስንዴ አስመጭነት አልወጣችም። የአሜሪካን የእርሻ ዲፓርትመንት እንደሚያሳየው 1.4 ሚሊዮን ቶን በ2023 በ2024 ደግሞ ተጨማሪ 400,000 ቶን እንዳስመጣች ነው። ስንዴና ዘይት መሰረታዊ የሆኑ ምግብ ከመሆናቸውም ሌላ ለምግብ የዋጋ ግሽበት እንደ ትልቅ ምክንያት ሆነው የሚቀርቡ ናቸው። ብዙ ጊዜ እንደ አብነት የሚጠቀሰው በ2022 ወይም የዩክሬንና ሩሲያ የተከሰተውን ቀውስ ተከትሎ በስንዴና በዘይት ዋጋ ላይ የተፈጠረው ከፍተኛ የዋጋ መናር መዋዠቅ በጠቅላላው የምግብ ዋጋ ላይ ያደረሰው የዋጋ ግሽበት መጠነ ሰፊ መሆኑን ነው። በተጨማሪም የዓለም ምግብ ፕሮግራም ለ16 ሚሊዮን ሰዎች የሚያደርገው የስንዴ እርዳታ መኖሩም ሳይዘነጋ፣ ሶስተኛ ባለማቋረጥ እየቀነሰ ያለው የብር ምንዛሬ መጠን ከውጭ የሚገቡ ማንኛውም አይነት እቃዎች ላይ ምግብንም ጨምሮ ማዳበሪያ፣ መድኃኒት የመሳሰሉት እቃዎችን እንዲወደዱ ያደርጋል። በመላው ኢኮኖሚ ላይም የዋጋ ግሽበት ያስከትላል። በሐምሌ ላይ የዛሬ 10 ወር ገደማ የአይኤምኤፍ ሪፎርም ፓኬትን ተከትሎ አንድ የተደረገው ማሻሻያ የብርን የምንዛሬ አቅም መቀነስ ነበር። ከዛን ጊዜ ጀምሮ የብር ዋጋ ይወጣል ይወርዳል፣ አልተረጋጋም። ከ10 ወር በፊት በ55 ብር ይገዛ የነበረው 1 ዶላር ዛሬ 130 ወይም 133 ብር ያወጣል። ከሁለት እጥፍ በላይ ማለት ነው። ከሰሞኑ ደግሞ የአይኤምኤፍ ማሻሻያ ሪፎርም ተከትሎ በተከሰተው የብር የመግዛት መዳከም የተነሳ የሀገሪቱ ጂዲፒ ቀንሷል የሚል ወሬ እየተነገረ ነው። የዛሬ 10 ወር ሪፎርሙ ስራ ላይ መዋል እንደጀመረ ሪፎርሙን ተከትሎ የሚከሰተው የዋጋ ግሽበት በአጭር ጊዜ ታሪክ እንደሚሆን፣ የብር ምንዛሬ ዋጋም እንደሚረጋጋ ነበር የኢትዮጵያ ብሔራዊ ባንክ የተነበየው። እስካሁን ሰዓት ድረስ ግን ሁለቱም ትንበያ አልሰመረም። አራተኛ ለብዙ ዓመታት የመንግስትን የባጀት ወይም የገንዘብ እጥረት ለማሟላት ሲባል የኢትዮጵያ ብሔራዊ ባንክ ለመንግስት ያቀርብ የነበረው ብድር ገንዘብ በአገሪቷ ላይ የሚዘዋወርን የገንዘብ መጠን እንዲስፋፋ አድርጎት ነበር። ይህም ድርጊት የዋጋ ግሽበት ሲልም የብር ምንዛሬ ዋጋ መዳከምን አስከትሏል። ከቅርብ ጊዜ ወዲህ ግን ባንኩ ባደረገው የገንዘብ ፖሊሲ ማሻሻያ በገንዘብ አቅርቦት ላይ በቁጥጥር ማድረጉ የተነሳ በዋጋ ግሽበቱ ላይ በመጠኑም ቢሆን መሻሻል መታየት ጀምሯል። የገንዘብ እጥረትን ወይም የገንዘብ መጠንን በገበያ ላይ ማስፋፋቱ በሌላ በኩል ደግሞ ለመከላከያ፣ ለአድማ ብተናና ለሚሊሻ እየተባለ የሚወጣው ወጪ መሃል ልዩነት እንዳለ ልብ ይሏል። የመጀመሪያው የብር ምንዛሬ አቅም ሲቀንስ፣ የኋለኛው ደግሞ ለእርሻና ለሌላ ልማት ሊውል የሚችል ገንዘብን ይሻማል።
አምስተኛ ጦርነትና መፈናቀል በዋጋ ግሽበት ላይ ያደረሰው ተጽዕኖ ዘርፈ ብዙ ነው። የእርሻ ምርት መስተጓገልን፣ የአቅርቦት ሰንሰለት መበጣጠስን፣ የገበያ መመንመን ወይም መስነን፣ የሰብአዊ ቀውስን ያስከትላል። በአማራ፣ በትግራይ እንዲሁም በአፋር ክልሎች ውስጥ የነበረው ጦርነት የተነሳ የውሃ መስኖዎች፣ የእህል ማከማቻዎች ወይም ጎተራዎች፣ የትራንስፖርት ኔትወርክ፣ የእርሻ ማሳዎች ሲወድሙ ነው ያየነው። በዚህ ውድመት የተነሳ የምግብ ተደራሽነት መኖር እንዲቀንስ ሆኗል። በምግብ እጥረት ምክንያት የሚፈጠር የዋጋ ግሽበትን በሰፊው እንዲታይ አድርጓል። በተጨማሪም መፈናቀሉም ራሱን ችሎ በእርሻው ላይ ይኖር የነበረውን አራሽ ወይም አምራች እንዳይሆን ከማድረጉ ሌላ በእርዳታ ተዳዳሪ እንዲሆን አድርጎታል። ግጭት ወይም ጦርነት የትራንስፖርት ኔትወርክና የገበያ መጥፋትንም ያስከትላል። ትግራይ ተከባ በነበረበት ጊዜ ከገበያ ተገላ ነበር። ገበያ ላይ የሚወጣ እቃ አልነበረም፣ በራሱ ገበያውም አልነበረም። ይህንንም ተከትሎ ትግራይ ከፍተኛ የዋጋ ግሽበት እንዳስመዘገበች ነው የሚነገረው። ለ3 ዓመት ተከታትሎ የታየው የዋጋ ግሽበት ድምሩ ከ100% በላይ ሆኖ በመገኘቱ ከፍተኛ የሚባለውን የዋጋ ግሽበት ደረጃ እንዳስመዘገበች ነው። በአሁኑ ሰዓት በአማራ ክልል ላይ የትግራይን የሚመስል ሁኔታ እየታየ ነው። በክልሉ ውስጥ እየተካሄደ ባለው ጦርነት የተነሳ በክልሉ ውስጥ በ2024 ከ5.5 ሚሊዮን ሕዝብ በላይ አጣዳፊ የምግብ እርዳታ ፈላጊ መሆኑ፣ በእህል ዋጋም ላይ ከፍ ያለ ዋጋ ግሽበት 37% መመዝገቡ፣ 4.4 ሚሊዮን የውስጥ ተፈናቃዮችን ማስተናገዱ ትግራይ ውስጥ ከተከሰተ ሁኔታ ጋር ተመሳሳይነት ይኖረዋል። የተፈናቃዮቹ መጨመር በክልሉ በሚኖረው የተወሰነ የምግብ አቅርቦት ላይ እጥረቱን አባብሶታል ሲልም የዋጋ ግሽበቱን አስከትሏል። የሰብአዊ ቀውስን በሚመለከት አንድ የተደረገ ጥናት እንደሚያሳየው በአማራ ክልል ውስጥ 60% የሚሆኑት የጤና ተቋማት እንደማይሰሩ፣ 70% የሚሆነው ህዝብ ምንም አይነት የሕክምና እርዳታ እንደማያገኝ፣ ሴቶች በእርግዝናቸው ጊዜና ከወለድም በኋላ ያገኙት የነበረው ግልጋሎት ወይም ማተርናል ኬር እንደወደመ ነው። በተጨማሪም ከክልሉ የሚወጣ መረጃ እንደሚያሳየው ከ4000 በላይ የሚሆኑ ትምህርት ቤቶች እንደተዘጉና ከ4.7 ሚሊዮን በላይ የሚሆኑ ህጻናት ትምህርት ቤት እንደማይሄዱ ነው። ስድስተኛ የኢትዮጵያ የውጭ ዕዳ ወደ 28.8 ቢሊዮን ዶላር እንደሚሆን ነው የሚነገረው። ከዚህ ዕዳ ውስጥ የተወሰነ ገንዘብ ከነወለዱ በየዓመት መከፈል ይኖርበታል። ክፍያው አገሪቱ ያለባትን የፋይናንስ ጫና የሚያገናዝብ የአበዳሪዎቿን ስምምነት የሚጠይቅ፣ በተጨማሪም የአይኤምኤፍ የሪፎርም ፕሮግራም በሚገባ መተግበሯን የሚያረጋግጥ መረጃ ላይ የተመሰረተ ነው የሚሆነው። የዘንድሮውን ክፍያ እስካሁን ድረስ ለማወቅ ባይቻልም አምና የከፈለችው 3.35 ቢሊዮን ዶላር እንደነበር ነው። ዘንድሮም በቢሊዮን ዶላር ክፍያ እንደሚጠብቃት ነው የሚገመተው። ከዚህ ሁኔታ መገንዘብ የሚቻለው መንግስት ለእርሻና ለሌላም የልማት ኢንቨስትመንት ላይ ሊያውል የሚገባውን ገንዘብ ዕዳው እንደሚበላው ነው። እርሻን ሊያሳድግ ወይም ሌላ ልማትን ሊያዳብር የሚያስችለው እድል እንደተጨናገፈ ነው። በጽንሰ ሀሳብ ደረጃ ሊሆን መቻሉን ለማሳየት እንጂ ጦርነቱ አሁን በሚታየው መጠን ሲካሄድ እንደምናየው መንግስትም ልማት ያለ ቅድሚያ የሚሰጣቸው ፕሮጀክቶች፣ የኮሪደር ልማት፣ የመናፈሻ ቦታዎች የመሳሰሉ ነገሮች ሆነው ስናያቸው መንግስት የውጭ ዕዳ ባይኖርበትም ገንዘቡን ወደ እርሻ ወይም ወደ ሌላ ልማት ላይ ያውለዋል ብሎ ለመናገር አስቸጋሪ ነው የሚሆነው። በተጨማሪም የዋጋ ግሽበት መኖርና የብር ምንዛሪ አቅም በየጊዜው መውደቅ ኢትዮጵያ የተሸከመችውን የውጭ ዕዳ ሸክም እንዲባባስ ያደርጋል። በእርግጥ ይሄ የውጭ ዕዳ እንዲህ የተከማቸው ባለፈው የኢህአዴግ ዘመነ መንግስት መሆኑ ሊታወቅ ይገባል። ሲጠቃለል በኢትዮጵያ የምግብ ዋጋ ግሽበት የብዙ ምክንያቶች ድምር ውጤት ነው። በአንድ ጉዳይ ላይ ብቻ ለምሳሌ የብር ምንዛሪ መቀነስ የሚያጠነጥን ፖሊሲ ላይ ተመስርቶ መፍትሄ ማምጣት አይቻልም። ሳያቋርጥ እየተደረገ ያለው የብር ምንዛሪን አቅም መቀነስ ወይም ዲቫሉዌሽን መፍትሄ እንዳላመጣው የሚያስፈልገው በአንድ ላይ የተጋመዱ ዘርፈ ብዙ የሆኑ መፍትሄዎችን ቅድሚያ የማድረጉ ጉዳይ ይሆናል። የእርሻ ምርታማነት፣ የዋጋ መረጋጋትን፣ የአቅርቦት ሰንሰለት ሊያጠናክሩ የሚችሉ ፖሊሲዎች ላይ የሚያጠነጥን መፍትሄ መፈለግ ይሆናል። በቅድሚያ ግን የሰላምን ሁኔታ ማረጋገጡ ወሳኝ መሆኑ ሊሰመርበት ግድ ይለዋል። በእርግጥ በተፈጥሮ አደጋ ምክንያት የሚከሰቱ ሁኔታዎች በእርሻው ምርት ላይ የሚያስከትለው የምግብ እጥረት ቀላል የሚባል አይደለም። በመሆኑም በተደጋጋሚ አሰቃቂ የሆነ ረሃብን ሲከሰት ተመልክተናል። ነገር ግን ለሚፈጠረው የምግብ እጥረት ወይም ለሚከሰተው ረሃብ በተፈጥሮ አደጋ ላይ ብቻ ማሳበቡ በቂ አይሆንም። እንዲያውም ለብዙ ዘመን ባለማቋረጥ በየቦታው የሚከሰቱት ግጭቶችና የጥሩ አስተዳደር መጓደል መሰረታዊ ምክንያቶች እንደሆኑ ነው የሚታወቀው። ጦርነትና ግጭቶችን ማስቆም ከተቻለ የረሃብ አዙሪቱን መስበር የሚያስችል ሁኔታ መገንባት እንደሚቻል ነው በሌሎች ሀገሮች ላይ የታየው ተሞክሮ የሚያሳየው። የእርሻን የማምረት እምቅ ኃይል ለማሳደግ የተፈጥሮ አደጋንም ለመከላከል የሚያስችል አቅም መገንባት እንደሚቻል ነው። እንደ እሳት የሚነድ ፍላጎት ቢኖር እንኳን ያለ ሰላም ምንም አይነት የእድገት ፕሮጀክቶችን ስራ ላይ ማዋል አይቻልም።
በመጨረሻ ላነሳ የምፈልገው ነጥብ ኢትዮጵያን በሚመለከት የዳታ ጉዳይ ነው። በሚፈለገው መጠን አይገኝም። ከሀገር ውስጥም ሆነ ከውጪ ከተገኘም አስተማማኝነቱ ብዙ ጊዜ ጥያቄ ውስጥ ነው የሚገባው። እኔም ይህንን አረዳድ ይዤ ነው ዳታዎችን የተጠቀምኩት። ለማመሳከርም የተለያዩ ምንጮችን ለማየት ሞክሬያለሁ። ይህም ሆኖ አስተማማኝነቱ ሙሉ በሙሉ ለማረጋገጥ አይቻልም። እንዲህ ስለተባለ ግን ሁሉም ዋጋ ቢስ ናቸው ማለት አይደለም። በግርድፉም ቢሆን አብዛኛዎቹ ያለው ሁኔታ ምን እንደሚመስልና ወዴት እንደሚያመራ ለማወቅም የሚያስችል መረጃን ያካተቱ በመሆናቸው